የደነገጠው ፖራዝ እንደዚሁ ምንድነው የምትይኝ? ቆይ ማለት ምንድነው? ምን ያጠፋሁት ነገር አለ? ንገሪኝ። የሁሉ ነገሮች እንደሚቀየሩ ነግሬሻ ነበር እንዴ? ማለቴ ብዙ ነገሮች አሳልፈናል እኮ አይደል እንዴ? እያለም ይነግራት ጀመረ። አይ ምንም ይሁን ምንም በቃ ግን ካሁን በኋላ ይሄ ነገር ማብቃት አለበት። በእኔና አንተ መሀል ያለው ነገር እያንዳንዱ ነገር ማብቃት አለበት። ስለዚህ በቃ ይሄ ነው መሆን ያለበት እያለች ትናገር ጀመር። ስለዚህ ካሁን በኋላ በቃ ይሄን ነገር ማወቅ አለበት። አስበት እሺ። ካሁን በኋላ እንትን እንድትለኝ አልፈልግም። ቦታም ልሰጥ አልችልም ብላም ተናገረው ጀመረ። ፖራዝ ግራ ገብቶ ሚያቃታ አይሲያን ሆነለችለትም። ወዲያውኑ አፍጥጧታል። ምን ሆነሻል? ቆይ ለምንድነው እንደዚህ ይሆንሽ ያለሽው? ይሄን ያህል ምን በጎዳሽ ነው እንደዚህ የምታረጊኝ? እያለ ጠይቃት ጀመረ። ወዲያውኑ ምንም ይሁን ምንም ሆኗል። ነገር ግን ካሁን በኋላ ይሄ ነገር አብረን የምንቀጥልበት ነገር አይሆንም። ተግባባን አይደለ? አይሲጉን ቆይ ተረጋጊ። በስሜት ነገሮችን እያረግሽ እንደሆነ ይገባኛል። ግን እባክሽ ይቅርበኝ ካጠፋው። ግን እንደዚህ አትግጨኝ። ግን እባክሽ እንደዚህ አትግጨኝ። ነገሮች እንደሚቀይሩ ጠንቅቄ ያውቃለሁ። ግን እባክሽ እያለም ይለምናታል። አይ አሁን ሰዓቱ ረፍዷል። በሁለታችንም በፍቅር መጎዳት የለብንም ብላም ተናገርና እንደዚሁ ቀጥ ብላ ከንቹ እንባ እየፈሰሰ ትሄድ ጀመረ። እሱ ግን ግራ ተጋብቶ ዞር ብሎ ያትጀመረ። በመጨረሻም ሲያስባት ሲፈልጋት የነበረችውን አይሲን አጣት። ልቡ ተሰበረ። በጣም አዘነ። ወዲያውኑ በረጅሙ እየተነፈሰ ቆሞ ያስባል። በሌላ በኩል ደግሞ እንደዚሁ ማይልተም የታገተችው ውሃ ጠጪ ያልኩሽ ነው ያሉት እያለ ሲያጠጣት እምቢ ብላ ተታገል ይደፈታል። አንቺ አምሻል እንዴ? ምንድነው? ለራስሽ ተቀምቢ እኮ ነው። አንቺ ምንድነው እንደዚህ ልብ ነገር የሚሰማሽ? ቆይ ልብሽን ነው ማረጋጋልሽ ማለት ነው። አሁን ያንዳንዱ ነገሮችን ደጋግሜ እየጠየቅኩሽ ነው ያሉት። ተግባባን አይደለ? ካሁን በኋላ የኔ እስረኛ ነሽ አንቺ። ከዛ ያንዳንዱ ነገሮችን ታወሪያለሽ ማለት ነው። ገባሽ አይደለ? የተወሹን ያደንዛዥ እጽም ትጀምሪያለሽ ወደስ ሳይሆን በግድሽ ማለት ነው። ከኔ ምንም አይነት ነገሮች ልታገኝ አትችልም። እሺ እናያለን። በመጨረሻ ምን እንደምናገኝ እስቲ ካንቺ እናያለን። እሺ ጠብቂ። በጊዜ ዳታሽን መክፈትሽ ማይቀርም ወቂው እሺ ብሎም ተናግሯት ይሄድ ጀመረ። እሷ በጣም ትናደዳለች። እጅግሯ በወንበሩ ጋር ታስሯል። በሌላ በኩል ይወጣል። እንደዚሁ ከወጣም በኋላ በደንብ አድርጋችሁ ጠብቁ እሺ። አደራችሁን። ምንም ችግር መስማትም አልፈልግም፣ እንዲፈጠርም አልፈልግም። ተግባባን አይደለ? አለበዚያ ግን አንድ ነገር ቢፈጠር የናንተ ሊሆን ነው ምበላው እያለም ተናግሮ ዞር ይጀምራ። በሌላ በኩል ደግሞ እንደዚሁ አምሻሽ ላይ ወዲያውኑ ወደ ቤስቲን ቤት አምርተዋሉ። እነዚህ በመጨረሻም ቤስቲን ሲያስጨንቋት የነበሩ ሰዎች ናቸው። ሶስቱም ይገባሉ። በመጨረሻም ደጋግሜ ነግሬሽ ነበር፣ አንቺ ነገሮቹን እንደ ንቀት ቆጥረሻል መሰለኝ። ዛሬ ግን ትንሽ እስቲ እናስተምርሽና ያንዳንዱ ነገሮችን እናያለን እያለ ሲያወራ ወዲያውኑ ሰራት ይመጣል። ምን እያልክን ያለው? እንዳሞክሩ ሽጉጣችሁ እንዳሞክሩ እያለ ይናገር ጀመር። አንተ ውሻ እንዴ በደፍር ነው የመጣው? እንዴ ናችሁ? ሰላም ናችሁ አይደለ? እባክሽ ቤስቲን ወደ ላይ ውጪ በእናትሽ እያለም ይናገራታል። ልጇን ይዛ ወጥታለች። እሺ አንተ ጩጬው እንዴት ብደፍር ነው? እባክህ ለባህር ባብ እንዳንነግረው ይገለናል እያለም ይነግረው ጀመር። ሽሽሽሽ ዘንበል ያለ ይናገራል። እታች ድብድብ እንደዚሁ ይሰማል። ወዲያውኑ ሁለቱ መሬት ላይ ወርቋል። ናተንስና ና ያለ ደረጃውን ወስዶ ጀመር። እሺ ምን ልትል ነበር? እያየ ተናገር እያየ አንዱ ነገር ተናገር። እሺ ፊታችሁን እያየ እናት ይቅርበኝ እንደዚህ ነገሮችን አደርጋለሁ አይደለም፣ ይቅርበኝ እባክሽ። በደንብ በለው እሺ፣ ደጋግመህ በለው እሺ። ልጇን ብላት ይቅርበኝ እናቴ ይቅርበኝ፣ ካሁን በኋላ አይደገምም እያለ ይናገር ጀመር። ካሁን በኋላ እዚህ ቤት እንዳላይ ሰማህ አይደለ እያለም ይናገረውና ሄድ ጀመር። ካሁን በኋላ እንደዚህ አይነት ችግር አይፈጠርም በቃ እያለ ይናገራል። ወዲያውኑ ሶስቱም እያነከሱ ተያይዘው ይወጡ ጀመረ። ችግር ካለ ነገረኝ እሺ፣ ግን እኮ ስልክ ሊያዙ ያንተን ስልክ ካለ ቶሎ በይ ስልኬን አምጪልኝ እያለች ተናገር ጀመረ። በሌላ በኩል ደግሞ እንደዚህ ፖሊስ ጣቢያ ውስጥ በጣም ግራ ተጋብቷል። ፖሊስ ወንበሩ ላይ ቁጭ ብሎ የሰጠችውን ፍላሽ እያየን ያለው ወዲያውኑ እንደዚሁ ፍላሹን ኮምፒውተር ላይ ሰካና ለመክፈት ይሞክራል። እምቢ ይለዋል ፓስዋርዱ። ወዲያውኑ እንደዚሁ ትመጣለች
ጓደኛው ሰላም ነው አይስ እንዴት ነሽ በእናትሽ ራሴ ላይ ያመኝ ነው ቡና ሻይ አምጪልኝ እያለ ይናገራታል። እሺ ፓስዋርዱ ምን ሊሆን ይችላል እሺ እያለ ወዲያውኑ ፍላሹ ጫፍ ላይ ያለውን ጽሁፍ እንደዚሁ እየጻፈ ለማስገባት ይሞክራል። ወዲያውኑ ጓደኛው አስሊ ይመጣ ጀመረ። አለቃ ኮሚሽነር ሰላም ነው እያለ ይናገራል። ምን አዲስ ነገር ነው? እስቲ ና ባኪው ነገር እንድታገዘኝ ይፈልጋል። ና እዚህ ጋር ያለውን እያንዳንዱ ነገሮች እየጻፍን ከትና ፓስወርዱን ሞክረዋለን። ግን እኮ እንደዚህ ልናገኘው አንችልም። በወረቀት ጽፈን መጀመሪያ ሞክር አለብን። ምን እየሰራችሁ ነው እያለች ሻይ ነው ዛ ትመጣለች። ፍላሹ ላይ ያለውን ፋይል ለማየት ፈልጌ ነበርና ፓስወርዱም ደግሞ ላገኘው አልቻልኩም እያለ ይናገር ጀመር። ቆይ እንደዛ ከሆነ ከይንያስ እያለች እንደዚሁ ፍላሽ ላይ ያለውን ጽሁፍ እያንዳንዱ ነገር ትነግረዋለች። እሱ ደግሞ መጻፉን ይቀጥላል። ወዲያውኑ እንደዚሁ ዩሱፍ እያንዳንዱ ነገሮች ጽፏል። ወዲያውኑ እያንዳንዱ ነገር ፓስወርዱን ያወቀው ይመስላል። ቆይ ምን ነግረን ጻፍና ሞክር እያለ ይናገራል። ወዲያውኑ እያንዳንዱ ነገር ጻፈ በኋላ ወዲያውኑ ይከፈትለት ጀመረ። ኮምፒውተሩ ላይ ያለውን ፋይል ፎቶ ሳይ በመጨረሻም እንደዚህ ያ የተፈለገው ሰውና አሊ እንደዚህ ፖሊሱ እዛ አጠገባቸው ያለው እንዴ አሊ አይደል እንዴ ምን ይሰራል ከዚህ ሰው ጋር? በመጨረሻም ዱካችንን ሲያጣሪ የነበረው እሱ ነው እያለ ይናገር ጀመረ። አሊ ይመጣል። ወዲያውኑ ኮምፒውተሩን ይዘጋዋል በድንጋጤ። በመጨረሻ መልተምን ከእጃችን አምጣለች እና እየፈለግን ያለ ነው እያለ ይናገረው ጀመረ። ሶስቱም ደንግጠው አፍጥጠው ያዩታል። ምክንያቱም ያዩት ነገር ከባድ ነገር ስለሆነ አሊ በመጨረሻም ለሱ ነው የሚሰራው እያለ በውስጡ ያወራል ፖይራዝም። በሌላ በኩል ደግሞ ዛሬ ፎቶ ለመነሳት የሆነው ብታሌር ነበር ማየ እሺ ሂጂ ተጠንቀቂ እሺ እያለች ተነግራታለች። ቀጥ ብላ ትሄድ ጀመረ። ልክ እሷ እንደወጣች ደግሞ ወዲያውኑ ሌላ አንድ መኪና ይመጣል። ወዲያውኑ ከእግሩ በታች የሚታይ ሰው እየተራመደ ወደ ቤቱ ይሄድ ጀመር። በሩን ስከፍት ሰራተኛዋ አይታ በጣም ልባ ክው ይል ጀመረ። ወዲያውኑ ይሄን እንዳየችም ሄዳ ወዲያውኑ ለመቤቲቷ ለቤስቲም ተናገር ጀመረ። ቤስቲም ሰው መጥቷል እያለች ተናገራ ጀመር። ባይር በይ እንኳን ደህና መጣ። በጧት መጣ አልጠበቅኩም ነበር። እንኳን ደህና ቆየሽኝ። ሳሎን ነው ሻይ ቡና ቁጭ ብለን እንበል እየተጫወተን ቡና ወይ ሻይ? ቡና ይሻለኛል። እሺ እዛ ጋር እንቀመጥ። እሺ ደስ ይለኛል እያለ ቀጥ ብሎ ይሄዱ ጀመረ። በሌላ በኩል ደግሞ በመጨረሻም አሊ የተፈጠረውን እያንዳንዱ ነገር እየነገራቸው ነው ያሉት። እንዳመለጠችው መልተም እንዴት ሊሆን ይችላል ወንድሜ? እብድና ሴትዮዋ እየነዳው ነበር መኪናውን እንደምንም ብላ ፍሬን እንድስት አደረገችና ከዛ በኋላ አመለጠች እና ግን እናገኛታለን። እንዴት ልታመልጥ ትችላለች እያለ ይጮህበታል እያስመሰለ ፖይራዝ። ምክንያቱም ሰላይ መሆኑን ስላወቀበት ወዲያውኑ ምንም አገኛታለሁ እናገኛታለን እያለ ይናገርና ቀጥ ብሎ ይወጣ ጀመር። አሁን ምን ልናረግ ነው እያለች ጠይቋለች። ቆይ እዚህ ጠብቁኝ እንዳትወጡ እና ወዲያውኑ ቀኑ ይሄድ ጀመረ። ኮሚሽነሩ ቢሮ ነበረ። ወዲያውኑ ፖሊሶቹን ምንም ሳይል በትከሻው ገፍቷቸዋል። ግራ ይጋባል። በሀሳብ ተወጧል። አሊ ለምንድን ይላከው? ቆይ ኮማንደር ምንድን ነው የምትወረው? ምክንያቱም በመጨረሻ አምልጧለች እኮ እያለ ይናገር ጀመር። ይሄን ታውቅ ነበረ? ምን እናደርግ እንችላለን? ምክንያቱም ሰው ልታወራ አልቻለችም እና ማድረግ ያለብን ነገሮች አረግም። በመሀል ግን ችግር ተፈጠረ እያለ ይናገር ጀመረ። እሺ ቆንጆ ነገር ግን እያንዳንዱ ነገሮችን ያጣራሉ እያለ ወዲያውኑ በሩን ዘግቶ ይሄድ ጀመረ። በረጅሙ ተነፍሳል። ይኸው ነገር የሚያውቀው ያለ ነገር ይመስላል ኮማንደሩ። ወዲያውኑ በሩ ወደ ቢሮ ከገባ በኋላ ዞር ብሎ ቦታውን ከቃኘ በኋላ በሩ ይዘጋዋል። ወዲያውኑ እንደዚህ ለጓደኞቹ ውስጥ ምን ማድረግ አለብን አሁን እያለ ይናገር ጀመር። አሁን ምንም እናደርገው ነገር የለም ግን እኮ ይሄ ሰላይ ነው አሊ። በመጨረሻም ከዛ ሰው ጋር ፎቶ አለው። ይገባኛል። አሁን እሱን ጋር ወጣጣ ነው መተብ ላይ ጉዳት ሊደርስ ይችላል። ስለዚህ አሁን ምን ማድረግ እንዳለብን እነግራለሁ። ሳሊ እያንዳንዱ ነገሮች አሊን በዝግታ እንድትከታተሉ ፈልጋለሁ፣ ሳይነቃብህ ማለት ነው። አሊ የት እንደሚሄድ ዛሬ እያንዳንዱ ነገሮች በጣም ተጠንቅቀ በመጨረሻ እንድትከታተል። አንቺ ደግሞ እያንዳንዱ ፋይሉ ያለውን እያንዳንዱ መረጃ አስተካክለሽ አስቀምጪ፣ ማንም ሰው ሳይ ማለት ነው። ተግባባን አይደለ እያለ ይናገራት ጀመረ። ችግር የለም። ከዛስ ምን እናደርገው አሊን? አሁን ዝም እንላለን። ከዛ በኋላ የሚሰሩ እያንዳንዱ የተከታተለን እሱን ለኛ ወጥመድ እንጥልበታለን ማለት ነው። ለኛ ይጠቅመናል። ስለዚህ ሂድ አንተ እያለም ይናገረው ጀመረ። በሌላ በኩል ደግሞ እንደዚሁ ባባና እንደዚሁ በስቴም እያወራች ነው ያለችው። ይሄ ደግሞ ላንቺ ያመጣሁት ነው እያለ ይሰጣታል። ወዲያውኑ በብልቃት የሚመስል ነገር ደግሞ ይሄ ደግሞ ያንቺ ነው የጠፋብሽ ነው
እያለም ይሰጣት ጀመረ። ወዲያውኑ እንደዚሁ እንደከፈተችው እንዳየችው በጣም ውይ አንድ ያለኝ ማስታወሻ ይሄ ነበረ። በደስታ ታየዋለችም። በደስታ ሁሉ ነገሮችን ያህል በር ሲንኳኳ ሰራተኛዋ ትሄዳለች። ወዲያውኑ በሩን ስከፍት ደግሞ በመጨረሻም አይሴጉን ነበር። በስ ያለች እንዴ አለች ነይ እያለች ወደ ውስጥ አስገባት ጀመረ። ወዲያውኑ ባባ ደግሞ እንደዚሁ ወዲያውኑ ላግዝሽ ቆይ እኔ ላርግልሽ ያለ አንገቷ ላይ በመጨረሻም ማረግ ይጀምራል። በሌላ በኩል ደግሞ ፖይራዝና ዙፍሩክ እያንዳንዱ ነገር እያዩ ነው ያሉትም። እዚህ ምን እናደርግ ነው አሁን? ምን የምናደርገው ነገር ግን ማጣራት አለብን። እያጣራን እያንዳንዱ ነገሮች እናያለን እያለ ይናገራል። ቆይ ምንድነው እሱ ግንብ አይደለ እንዴ? አይ ግንብ ሊሆን ይችላል ግን የሆነ ነገር መፈለግ አለብን ያለ ግንቡን እየዳሰሰ ዙሪያውን እያየ እያለ ቆይ ና እዚህ ጋር ዚፕ አለ እያለ ወዲያውኑ ምንድነው የምታወራው እያለ ይናገረው ጀመር። ዚፑን ወዲያውኑ ወደ ላይ ይከፍተው ጀመረ። እንደከፈተውም ወዲያውኑ ወደ ታች ቤት ነገር የሚመስል ነገር አለ። ሽጉጡን መሳሪያውን አውጥቶ ወዲያውኑ ወደ ውስጥ የሚዘልቅ ጀመረ። እሱም ዙፍሩክም አሁን ምን እናድርግ ነው? እዚህ ማን ሊኖር ይችላል እያለ ይናገረው ጀመር። አሁን ምንም እናደርገው ነገር የለም ስለዚህ መጠንቀቅ አለብን። እሺ አንተ በጀርባ ሄደኔ በዚህ ሄዳለሁ እሺ እያለ ወደ ላይ ወጡ ጀመረ። ወደ ግን ሲወጡ ምንም ነገር የለም። ቤቱ ባዶ ነው። በመጨረሻም እዚህ አንዳንዱ ነገር ስሰራ የነበረው ቢሮዋ ይሄ ነበር ማለት ነው። በጣም ደስ ይላል ያምራል እያለም ይናገር ጀመረ። ወዲያውኑ ግን እሷ ስቀጠቅጥ የነበረው ዛኮ እንዳየበት ውስጥ ይሄዳል። ቦራዝ ጻን ያለች እህቱ መደም እንደዚሁ ምቺ እንደሱ ምቺ ጎበዝ በፍጥነት እያለ ሲነግራት የነበረው ያንዳንዱ ነገር ትዝ ይለው ጀመረ። እሺ ምንድነው አሁን እዚህ የምናደርገው? ፓስፖርት አንተ በጣም ብዙ ፓስፖርት ነው ያላት ልጅቷ። እሺ አሁን ምንድነው? በቃ እናፍነፍ ሁሉ ነገሮችን እንፈልግ እያለም ይናገራል። በሌላ በኩል ደግሞ እንደዚሁ ፖይራዝ ያዘዘውን ያንዳንዱ ነገር አይሊን ከጀርባ ሲያስነቃ እየተከተለው ነው ያለው። በሚጣጣጥፈበት ቦታ እየታጠፈ ሁሉ ነገሮችን ያያል። ፖይራዝ ደግሞ ኮምፒውተሩን ከፍቶ ፓስወርዱ እየከተተ ለመክፈት ይሞክራል። ኮምፒውተሩን ቢለዋል የሆነ ማመረጃ አለ እያለ ይናገር ጀመር። ፖይራዝ ሶየው ይሄ ምንድነው እያለ ይሰጠው ጀመረ። ወዲያውኑ ፖይራዝ እንደዚህ ያለ ፋይሉ በመጨረሻም እሱ ቤት የነበረው ፋይል ነበረ። እያንዳንዱ ነገሮችም ይሄ ነገር እኔ ጋር የነበረ ፋይል ነው። በመጨረሻም በእኔ ጀርባ ሆና ስትሰራ ነበረች። በመጨረሻም እሷን ሊፈልጓትና እሷን ለማገት እየሞከሩ ነው ያሉት ማለት ነው። መልተም በመጨረሻም ታግታለች በእነሱ ማለት ነው። ቆይ በመጨረሻ ምን አንተ ቤተሰባችሁ ግራ ነው የሚያገው። መልተም በመጨረሻ እኔ የምሰራውን ስራ እየሰራች ነው ያለችው። ከጀርባ እየተከታተለች ነበር። መልተም አልነበረችም ማለት ነው ዋናዋ እያለ ይናገር ጀመረ። ወዲያውኑ እንደዚህ መጽሐፎቹ መደብር ላይ ከጀርባ የነበረውን ብላክቦርድ ያከፍት ጀመረ። ወዲያውኑ እዛ ላይም አልደን ቶርፓ የሚል ጽሁፍ ነበረ። ወዲያውኑ ዋናው ሁሉም አቅጣጫ የሚያጠቁመው ወደሱ ነበረ። ይሄ ሰው ማን ነው ያሉ ሁለቱም ግራ እየተጋቡ ያጀመረ። በሌላ በኩል አሊን ሲከታተል የነበረው ፖሊስ ደግሞ ከቦታው ደርሷል። ስልኩን አውጥቶ ወዲያውኑ በመጨረሻም ይደውለታል። ዙፍሩክ ምንድነው እያለም ይጠይቋል ፖይራዝን። ይሄ ሰውዬ ስለዚህ ማጣራት አለብን እያለ ይናገር ጀመረ። ስልኩ ይጠራል። ሳሊ ነው። ሄሎ ሳሊ ፖይራዝ በመጨረሻ ማሊን የሆነ ቦታ አይቼዋለሁ ሲገባ ውጪ ላይ ጋርዶችም አሉ። እርግጠኛ ነኝ መልተም እዚህ ነው የምትሆነው። እዚህ የታገተች ይመስለኛል። በቃ እሺ ከቦታው ዞር በል እንዳታስነቃ እያለ ይናገረው ጀመረ። ውስጥ ላይ ደግሞ አሊ ይገባል። እሺ መልተም እንዴት ነሽ? አሁን ጭንቅላትሽ ማሰብ ጀምሯል መሰለኝ እያለ ይናገር ጀመረ። እስቲ አምጣው እያለ መድኃኒቱን እንደዚሁ ይቀበላል። በመጨረሻም ይሄ መድኃኒት ካልወሰድሽ ጭንቅላትሽ ማሰብ አይችልም ማለት ነው። ስለዚህ አሁን ደግሞ ተለቅ ያለ የሆነ መድኃኒት ይዤልሽ መጥቻለሁ፣ ምትወጂውን ማለት ነው፣ በፊት ስትጠቀሚ ነበረውን እያለ ይናገራታል። ወዲያውኑ ትተፋበታለችም፣ በጥፊ ይመታል። አለቃ ምን እያረክን ያለው እያለ ይነገር ጀመረ። እቺ ውሻ የምታረገውን ያያ እንዴ እያለ ይናገር ጀመረ። ቆይ እያለ ወዲያውኑ ዛሬ ያመጣልሽ መድኃኒት ይሄ ነው። እሺ ዛሬ ሁሉ ነገሮችን ለፍልፈሽ ተወራሽ ቶርበል መርፌውን አምጣልኝ ያለ ትእዛዝ ይሰጥ ጀመረ። ስልኩን ያወጣና ይደውል ጀመረ። ሄሎ ወንድሜ በመጨረሻም ያንዱ ነገሮችን አሁን ማጣራት ልጀምር ነው። እሺ እያንዳንዱ ነገሮች ፖሊስ ጣቢያ የሚሆን ነገር ሳይነቃ ያለ አይመስልም። ብቻ ግን እሺ ተጠንቀቅ፣ እሺ ምንም ነገር እንድትሆን አልፈልግም ለኔ እያለም ይናገራል። ሀሳብ እንዳይገባ አለቃ እያለም ስልኩን እንደዚሁ ይዘጋዋል። በሌላ በኩል ፖይራዝና ዙፍሩክ ደግሞ እንደዚሁ
ከቦታው ከነበረበት ወጥተዋሉ። እሺ ዛሬ ማታ የሆነ ቦታ እንሂድን፣ የሆነ ነገር እናደርጋለን፣ መልተም እናድናታለን። እሺ በቃ ለጭንቅሎና ለሰርፈር ነገረው። እሺ በቃ ማታ 3 ሰዓት እንገናኝ፣ እንሂድ ሻውን እያለ ስልኩን ዙፍሩክ እያወጣ እየደወለ ይሄድ ጀመረ። በሌላ በኩል ደግሞ እንደዚሁ መልተምን ሊወጋት መርፌ በመጨረሻም ጋርዶቹ እጇን ይዘዋሉ። ወዲያውኑ በደንብ አድርጊ ያዛት፣ እሺ ዝም በይ አንቺ አትላፊ እያለ ይነግራታል። ወዲያውኑ ይሄን መርዝ የሚመስል አደንዛዥ እጽ ወዲያውኑ በቀኝ እጇ ላይ እንደዚሁ ክንዱ አካባቢ ይሰካላት ጀመረ። መድኃኒቱም ወደ ውስጥ ይገባል። እሺ አሁን በመጨረሻም ያንዳንዱ ነገሮች መስራት ይጀምራል፣ ቀስ በቀስ ማለት ነው እያለ ይናገራት ጀመረ። እሷ እጇን ማንቀሳቀስም ያቅታታል፣ ሁሉ ነገር ይዞርባታል። አመሻሽ ላይ ደግሞ በሌላ በኩል እንደዚሁ ዙፍሩክ ሁሉም ጭንቅሎ ፖይራዝና ሰርፈር ሳይቀሩ ቆሞ እያወሩ ነው ያሉት። ስለዚህ አሁን ምንም እናደርገው ነገር የለም፣ ውስጥ ያለው ፖሊስ ስለሆነ እኛ በመጨረሻም ጭንብል ለብሰን ማጥቃትና እሷን ማውጣት ነው ያለብን። እሺ አሁን የምታየን ከሆነ በር ላይ 2 ሰው አለ እያለ ይናገር። እሺ እንደዛ ከሆነ በቃ ቆንጆ ነው። ስለዚህ ሰርፈርና ጭንቅሎ ሁለታችሁ እናንተ በር ላይ ያሉትን ጋርዶችን እንዲስቡና እንዲወጡ ታደርጋላችሁ። ከዛ በኋላ ውስጥ ያሉት ከወጡ እኛና ዙፍሩክ እናጠቃቸዋለን ማለት ነው። እናንኩ ይሄን ፊታችሁ ላይ አድርጉ፣ እናንተ ይጠቅማችኋል እያለ ይናገር ጀመረ። ፈጣሪው ካላጣው ነገር ይሄን ታመጣለ እያለ እንደዚሁ ዙፍሩክ ይናገራል። በመጨረሻ እሺ ማንም ሰው ፊታችሁን እንዳያችሁ እሺ ተጠንቀቁ እያለ ይናገር ጀመረ። በቃ እሺ ሁለታችሁ በጀርባኛ በፊት እንሄዳለን። እሺ በቃቸው። እሺ ተጠንቀቁ። እሺ ኑ ተከታተሉ፣ መጀመሪያ መውጫውን እንውጣ እያለ ይናገራቸውና ወዲያውኑ ማስካቸውን አድርገው እንደዚህ ሁለቱም በሽጉጣቸውን አስተካክለው ቀጥ ብለው ይሄዱ ጀመረ። ወዲያውኑ ሽጉጡ እያቀባበሉ ውስጥ ላይ በሌላ በኩል ደግሞ እንደዚሁ መልተም እያዞራት ነው ያለው። እንደዚሁ ጭንቅላቷን ማስራት አቁማል። እሺ ሴትዮ መናገር አቆምሽ ደግሞ ጭራሽ አለው። ምንም የምታወሩ ነገር የለም እያለ ፊቷን ይመጣታል። አለው እያለ ይናገራታል። ወዲያውኑ እዛው በመጨረሻም ያስመልሳት ጀመረ። በመጨረሻም ወዲያውኑ እቺ ውሻ ምንድን ነው ምን እየሆነች ነው ያለችው? ዶክተር እንደውል እንዴ እያለ ይናገራል። አይ ምንም አይደለም እያለ አይኗን ከፍቶ እንደዚህ ሁለቱም ያይ ጀመረ። አቺ ተረጋጊ፣ ሄሎ መልተም እያለ ይጥራታል። ዶክተር ንጥራ እንዴ አይ እያለ ይናገራል። ሰውነቷን መንቀጥቀጥ ይጀምራል። የወሰደችው አደገኛ አጽጭ ሰውነቷን በጣም እያደከመውና እየበላው ነው ያለው። በሌላ በኩል ደግሞ እንደዚሁ ፖይራ ዙፍሩክ ጭንቅሎ ሰርፈሮ ነው ወደ ቦታው ጋር ደርሷል። እናንተ በዚህ ሄዱ፣ እኔና በዚህ እንዞራለን በጀርባው እያለ ይነጋገሩና ወዲያውኑ ይሄዱ ጀመረ። ዙፍሩክ በመጨረሻ ይከተሏል ፖይራዝን። መድኃኒቱን ሰጥቻት ነበር፣ ግን አሁን ሰውነቷ እንዳለ እየተቀጠቀጠ ነው ያለው፣ ምን ላድርግ እያለ ይጠይቃል። በሌላ በኩል ጭንቅሎ እንደዚሁ በሩ መኪናው ጋር ይደርሳል። እንደዚሁ ወደ ለሽጉጥ ይተኩስ ጀመረ። ማኑ ተኩስ እያሉ መታኮስ ይጀምራሉ። ውስጥ የነበሩት እንደዚሁ ይተኩሳል። ምን ሆናችኋል? ቆይ ማናቸው? አናቃቸውም፣ ሁለታችሁ ከጀርባ ተከተሏቸው ተለበሉ እያለ ይናገረዋል። በር ላይ የነበሩት ጋርዶች እንደዚሁ ጭንቅሎና ሰርፈርን ይከተሏቸዋል። እነሱ ምንም ሳያጠቁ ወዲያውኑ ዝም ብለው ወደ ላይ እየተኮሱ ይሮጣሉ። ወዲያውኑ እነሱም ከጀርባ ይከተሏቸዋል። በሌላ በኩል ከጀርባ የነበረው እንደዚሁ አሊ ዞር ሲል በጭንቅላቱን በሽጉጡ ይመታውና ይጥለዋል። ወዲያውኑ ውስጥ ሲገባ ወዲያውኑ ተው ሽጉጣችሁን ወደ ታች አድርጉ እያለ ይናገራል። ፖይራዝ እንደገባ ግን ወዲያውኑ እግርና ትከሻውን ይመታቸዋል። መልተም እያለ ይጠራታል። ወዲያውኑ እንደዚህ ደህናንሽ አይንሽ ክንፈች መልተም አይንሽን ክንፈች እያለ ይነካታል። ወዲያውኑ እጇን ከፈታ በኋላ ይይዛታል። በመጨረሻም ጭንቅሎና እንደዚሁ ሰርፈር ወደ መኪናቸው ይገቡና ከቦታው ይሰውራሉ። ሰዎቹም እንደዚሁ ለመተኮስ ይሞክራሉ፣ ነገር ግን አልደረሱባቸውም። ፈጣሪ ሆይ አንተ ፊልምን የመሰለኝ እኮ እያለ ጭንቅሎ ይወራል። በሌላ በኩል ደግሞ እንደዚሁ እህቱን እንደዚህ ይዘው እየሄደ ያለ ቆይ አንድ ዕቃ ረስቻለሁ እያለ ወደ ውስጥ ይመለሳል ዙፍሩክ። እሱ ደግሞ ወደ መኪናው ሲሄድ በመጨረሻ መድኃኒቱን እንደዚህ ይዞ ሲወጣ ግን በመጨረሻም አሊ
በጥይት ሊመታው ሲል ከጀርባ ይመጣና ይመታውና እዛው ፌንት ያስበለው ጀመር። ማረባ አፈር ብላ ብሎ ቀጥ ብሎ ይሄድ ጀመረ። ባይመጣ ኖሮ ግን በጥይት ተመቶ ርቆ ነበረ። ወዲያውኑ ዙፍሩክና እንደዚሁ እየተሯሯጡ ናግባና እንሂድ እያለ ይናገራል። ቀጥ ብሎ ወዲያውኑ እንደዚሁ እየተሯሯጡ ይሄድ ጀመር። መልተም ወደ ሆስፒታል ንዳው ወደ ሆስፒታል ንዳው። እሺ ወንድሜ እየነዳሁት ነው ያለሁት። እርገጠው በጣም ሰውነቷ እየቀዘቀዘ ነው ያለው። እየነዳሁት ነው ያለሁት። እባክህ ቶሎ በል እህቴን ላጣ ነው እያለ ይናገራል። ንዳው። እሺ እየነዳሁ ነው አታስጨንቀኝ እያለ ይናገራል። ቶሎ በል ንዳው እያለ ይናገራል። ቶሎ በል ምንም አትሆንም፣ ሐኪም ቤት ይዛትና ትንገባለህ፣ ምንም አትሆንም እያለ ይናገራል። ሰረፈር ወዲያውኑ ስልክ ይደውላል። ወዲያውኑ ዙልፍሩክ ስልኩን ያነሳል። ምን ተፈጠረ? በመጨረሻም አግኝተናታል፣ መድኃኒት ሰጥቷታል መሰለኝ፣ በጣም ታማለች፣ ወደ ሐኪም ቤት ይዘናት እየሄድን ነው። በቃ እሺ፣ የትኛው ሐኪም ቤት ነው? በቃ ወደ መውጫው ወደ ዙፍሪክ መውጫ ያለው ሐኪም ቤት እዛ ነው የምንወስዳት። እሺ ንዳው እያለ ፖይራዝ ይናገራል። እሱ ደግሞ እንደዚህ የልብ ምቷን ያረጋግጥ ጀመረ። ፖይራዝ ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ትመስል ነበር። በቀጣይ ይፈጠር ሐኪም ቤት ከገባች በኋላ መልተም ደህና ልትሆን ትችላለች ወይ? በሌላ በኩል አኒ በመጨረሻም ምን ሊሆን ይችላል? ፖሊሶቹ እሱን ሊይዙት ይችላል ወይስ ዝም ብለው እያደፈጡ የሚያሰራውን እያንዳንዱ ስራ ከጀርባ እያጣሩ ሊያጠቁ ይችላል? ሚልትና እነዚህንና ሌሎችን በርካታ ትዕይንቶችን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ እስካሁን ላይክ አድርጋችሁ ቪዲዮውን ላይክ አድርጋችሁ እንደጨርሱ በትህትና እየጠየኳችሁ ነው። ኮዱ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ ላይ አይጥፋ እያልኩ ቻው።